ሳቤላ ምን ገጠማቸው? ሳቤላ እንግዲህ በጣም የምታሳዝን ምስኪን ልጅ ናት። ዛሬ ልጁ ለሳቤላ አባትና ለሳቤላም ህይወታቸውን የሚያድን ደብዳቤ ይዛ መታ ተደብቃ ቤት ውስጥ ልዩ እንግዲህ ሳቤላን እያባበለችና አንቺን የሚያስፈራራ ሰው አለ ወይ? ከዚህ በኋላ ጥለሽኛ ትሄጂ እያለቻት አስደንጋጭ ትልቅ ችግር ተፈጠረ። በሩን የከፈተው እንግዲህ ሳቤላ አጎቴ ብላ የምጠራው የአባቷ ጥላት ነበረ። እጅግ በጣም ያሳዝናል፣ ልብም ይሰብራል። በዚህን ሰዓት በሚያሳዝን ሁኔታ ልዩ እዛ ቤት መገኘት የለባትም ነበረ። ወረቀቱንም ቀምቶ ሁሉንም ነገር አየ። በዚህን ሰዓት ሳቤላ የአብርሃምን ህይወት ለመታደግ ጥረት እያደረገች መሆኑን አወቀ። የመጨረሻ የሚያሳዝንም እንግዲህ ዶክተር ረብቃንም እያሰቃዩት ይገኛሉ። ሁለቱ ከፍቅረኛዋ ጋር እንዳትነጋገር ከኤፊ ጋር እንግዲህ የሳቤላ ችግር እዛ ቤት ገብታም ዶክተሯ ረብቃ ለነሱ ከቀን ወደ ቀን እያዳከመ ህይወታቸውን የሚያጠፋ መድኃኒት እንድትመርዛቸውም አደረጓት። የወንጀላቸው ተባባሪ ቢያደርጓትም ከቀን በኋላ ግን እሷ ነቅታለች። እንግዲህ ፍቅረኛዋ ኤፉ ልብሷን ይዞ መጥቶ እዛ ቤት እንዳለ እንግዲህ ደረሰበት። ሮቤል ሲደርስበትም አሁን ላይ ምን ማድረግ እንዳለበት ግራ ተጋቡ። ነገር ግን በጣም ጥሩ ለየት ያላችሁ ፍቅረኛሞች ናቸው እያለ ሙድ ያዘባቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሳቤላ ቀጣይ ፓርት ይዘን መጥተናል። እንግዲህ የሳቤላ ህይወትና የአባቷ ህይወት እጅግ በጣም የሚያሳዝንና ልብ የሚሰብር ነው ማለት ነው። ሳቤላ ምንም በማታውቀው አሁን ላይ ተቀን ወደ ቀን እየተዳከመች እንድትመጣ ያልፈለገችውን ወይም ደግሞ የማታውቀውን መድኃኒት እየመረዙ እያበሏትም ተቀን ወደ ቀን እየተዳከመች ትገኛለች። ይህንን የሚያደርጉ እንግዲህ በባሏ ላይ የምትማግጠዋ ድና ሌላ ወንድሜ ነው እያለች እንግዲህ አምጥታ ሮቤልን እንደፈለገ እንዳደርግና እንደፈለገ የአብርሃምን ንብረት መቆጣጠር እንዲችል እንግዲህ መጀመሪያ እሱን ማስወገድ እንዳለባቸው ተስማምተው ሁል ጊዜም ይመርዙታል። ነገር ግን ከቀን ወደ ቀን እየተዳከመ ሲመጣ አሁን ደግሞ ጠንከር ባለበት ሰዓት ዶክተር አምጥተው ዶክተር እቤት ውስጥ ልታክመው ይገባል በማለትም ዶክተሪቱ ሳታቅ ይሄ የሱ መድኃኒት ነው በማለትም እንድትሰጠውና ከቀን ወደ ቀን ህይወቱ እንዳጣ እያደረጉ ይገኛሉ። በዚህን ሰዓት ዶክተር ረብቃ ሁሉንም ሴራቸው የሚያወሩበት ሰዓት ጠብቃ እንግዲህ ሁላቸውን የሚያወሩትን ሚስጥራቸውን አወቀችባቸው። አሀ ይህ ሁሉ ሩጫ ለዚህ ነው? እሺ አይኔ እያየ እናንተንማ በፍጹም ዝም አልላችሁም። ከዚህ ቤት የምወጣበት የሆነ መንገድ ይኖረኛል፣ ማበጀትም አለብኝ። በፍጹም ዝም ብዬ እንዲሞቱ አልፈቅድም እኒህ ወንጀለኞች አለች። እንግዲህ የረብቃ ፍቅረኛ ደግሞ እዛ ቤት በመምጣቱ አንድ ሚስጥር አወቀ። ያ ማለት የሮቤልን ከባዱን ነገር ወይም ደግሞ አብርሃምን ሊገለው የፈለገው በምን ምክንያት እንደሆነም ተረዳ። እዚህ በመምጣቴ አንድ ትልቅ ነገር ይህንን ሰይጣን የማሸንፍበት አገኘሁኝ በማለትም በራሱ ላይ እንግዲህ ደስተኛ ሆኗል። ነገር ግን ሮቤል ድንገት ሲመጣ አሁን ላይ በሚያሳዝን ሁኔታ ሁለቱ ተበጣበጡ። ዶክተር ረብቃ ሁሉንም እባካችሁ ተረጋጉ እያለች ልታረጋጋ ብትሞክርም ነገር ግን ሮቤል ስላልተረጋጋ ከቤት እንውጣ በማለትም ይዘው ወጣችሁ። ለምንድን ነው ኤፉ እንደዚህ የምትሆነው? እባክህን አለችው። በእርግጥ እሱ ለመሄድ ቸኩሎ ነበር። ያ ሰይጣን ከመጣ ሌላ ችግር ይፈጠራል፣ እናም ላንቺ ጥሩ አይሆንም ብሏት ነበረ። ነገር ግን አሁን ላይ እንዳሰበችው ለምን ቸኮልክ በማለትም
እንግዲህ ሮቤል ድንገት ሲመጣ ይህን ማድረግ እንደምታደርግ ለምን አልገመትኩም? ሮቤል ማትረባ ነህ። ወይኔ ተሸውጃለሁ። ይህን ለምን አላደረግኩም? አሁን የውሻ እዚህ ቤት ለምን እንደመጣች ካወቀ ወንጀሌ ሁሉ አሳልፎና በቀላሉ ሊያጠቃኝ ይችላል። ማትረባ፣ እንዴት ይሄን አላሰብኩም? እያለ በመናደድ ላይ ይገኛል። ነገር ግን አሳዛኙ ዜና ርብቃ ፍቅረኛዋን ሸኝታ ስትመጣ በህይወቷ ላይ ብዙ ውጣ ውረድ፣ የገዛ የአባቷ ልጅ ደግሞ ኢፉን ታፈቅረዋለች እና እየሄደበት ያለበትን ቦታ በመከታተል ርብቃ እዛ ቤት ለምን እንደገባችና ስራዋን እዛም እንድታደርግ እንደሄደችም የተደበቀችበትስ ምክንያት ምንድን ነው እያለችም አጣራች። ሲቀጥል ደግሞ እሷ አትሆንም ፍቅረኛው እያለችም ራሷን መጠየቅ ጀመረች። ነገር ግን ኢፉና ረብቃ በጣም የሚዋደዱ ፍቅረኛሞች ከመሆናቸው አንጻርም በእነሱ ለመለያየት የሚጥሩት እንግዲህ በጣም አሳዛኝ ሰዎች በዙሪያቸው ብዙ ናቸው። በዛ ላይ ደግሞ አሁን ላይ በቁማር እንግዲህ ከሮቤል ጋር የተደረገው ነገር የረብቃን የሰራችበትንና የለፋችበትን ኢፉ በቁማር አስበልቶ ባዶውን እንደቀረም ምንም ጥርጥር የለውም። በዚህን ሰዓት አንዳንድ ገንዘቦች ያስፈልጉኛል ኢፉዬ ካስቀመጥነው ላይ ላክል ላይ ስትለውም ምን ያደርግልሻል? ለምን ያስፈልግሻል አላት። አይ ያስፈልጉኛል ወይስ አላቅም ብለልሽ መጥጣይ ነው ቆንጅዮ አለችው። ከዛ እሱም በቃ እሺ ተረጋጊ አለና አቀፍ አደረጋት። ገንዘብሽን ለኡማር ውድም እንዳደረግኩት ብትሰሚ ምን እንደሚሰማሽ አላውቅም ረብቂ ፍቅር እያለ እንግዲህ ማዘን ጀመረ። በዚህን ሰዓት የውጭ በር ተቆረቆረ። እንግዲህ የረብቃ ምህት ተከታትላ ከኢፉ ጋር ምንድን ነው እዚህ ምን ልትሰራ መጣ በማለትም ስታናግረው፣ አንቺ ደግሞ እዚህ ምን ትሰሪያለሽ? ለምንድን ነው የምትከታተይኝ? ሲላትም እየተከታተልኩ ነበረ የትም ቦታ ብትሄድ ኢፉዬ አለችው። ይኸውልሽ አንቺ ተረገምሽ፣ እህቴ ማናገር እፈልጋለሁ፣ ከእህቴ ጋር መሄድ እፈልጋለሁ አለችው። እህቴ የምትዩ ዛሬ ነው እንደ እህትነቷ የታየሽ አንቺ የተረገምሽ ሲላትም ወደ አባቷ ነገሩን አላከከች። ለአባትሽ ጥሩ ሰው ስለሆነ ለአባትሽ ብዬ ነው እንጂ አንቺ የተረገምሽ በማለትም መለሰላት። በዚህን ሰዓት እና አሁን ስለወጣ ውለታውን ልትከደው ነው አየሽ ነገር እንዴት እንደምታጣምሚ በእኔ እንሄድ ብሎ ይዟት ሄደ። በፊት ግን ረብቃና ኤፉ እንደቆሙ እየተወያዩን ባሉበት ሰዓት በዚህን ሰዓት የረብቃ እህት በመደወሏ ደነገጠ። ማን ነው? አንሳው እንጂ አለችው። አላቅም እህትሽ ናት። በተደጋጋሚ ሰሞኑን ትጠይቀኛለች፣ ትደውላለች፣ አሰልችታኛለች። ምን እንደምትፈልግ አላቅም አላት። በዚህን ሰዓት በፊት ፍቅረኛ ይሄ ነው ብላ ያሳየቻት የገዛ ፍቅረኛዋን ኤፉን ነበረና እህቴ ሁለታችንም አንድ ሰው ማፍቀራችንን ብታቂ ምን ያክል ምን እንደምትይም ምን እንደምትወስኝም አላቅም፣ ሁለታችንም ችግር ውስጥ ነን በማለትም ልቧ አዘነ። ረብቂ ምን ነው ምን ሆነሽ ነው አላት። አይ ምንም አለች ረብቄ። በዚህ ሰዓት እንግዲህ አሳዛኝ ነገር የተፈጠረባት ያለው ልዩ እንግዲህ አሁን ላይ ከሙልጭ ጋር ሄዳ እና አብርሃምን ማዳን እንዳለባት ተስማምታለች። ግን ደግሞ እዛ ቤት እንዴት ገብታ እነሱን ማዳን አትችልም። ምክንያቱም ረብቃን አስገብተው እሷን አስወጥተው እነ ዲና ጥለዋታል። እነሱ የሚያውቁት ክፍለ ሀገር እንደሄደች ነው። ልዩ ደግሞ አሁን እየተከታተለች አብርሃም በጣም ተክዟል። ቆይ ልሄድና ላናግረው እያለች ባለችበት ሰዓት ሮቤል ደረሰ። በዚህን ሰዓት ሮቤል ሲደርስባት እፉ ብላ ተመለሰች። ወተት አብራ መሸጥ ጀመረች። ደከመኝ ብላም ተመልሳ ሄደች። እንግዲህ በአንድ ቀን እንደዚህ ከሆነ ወደፊት የምለወጥበት አሁንም የምሰራው የምደክመው ለዚህ ነው በማለትም ሲያናገራት፣ በቃ ሙልጭ እኔ ደክሞኛል እቤት ሄጄ ማረፍ አለብኝ፣ በዛ ላይ ጧት ነው አለችው። አብረን ሳንመለስ አይደል እንደ ቁርስም እኮ አልበላሽም ሲላትም አይ ችግር የለውም አለች። ረብ አሁን ልዩ ደብዳቤ ጽፋ ለአብርሃምና ለሳቤላ በየት በኩል ወስዳ እንደምትሰጥ አሰበች። ሁሉም ሰው ወጥቶ የሚሄድበትን ሰዓት ጠብቃ እዛ ቤት ስትሄድ ሳቤላ በጣም ታሳዝናለች።
ክራር አርቃ እየተጫወተች ነበረ። በዚህን ሰዓት ኡፍ እንደጠበቅኩት ማንም ሰው የለም እያለች ልዩ ያንን ደብዳቤ አብርሃም ክላስ ለማስቀመጥ እያሰበችበት ሰዓት የሳቤላን ክራር ሰማች። ሳቤላ የኔ ልዕልት አለችና እየሮጠች ሳቤላ ጋር ስትሄድ ሳቤላ በሀዘን ተውጣለች። ምክንያቱም ሮቤልና እንዲሁም ደግሞ ዲና አባቷንም እሷንም ገለው እነሱ የቤቱ ባለቤትና የንብረቱ ወራሽ እንደሚሆኑ ሲያወሩ ሰምታ በዛን ሰዓት ምንድነው የሰማሽው ሲሏትም ምንም አልሰማውም አለች። ነገር ግን ሮቤል በጣም እሷ ላይ ተጫወተባት፣ ጮኸባት። እንዴ ምን እየሆንክ ነው? በዚህ ልክ እኮ ልጅቷን ጮክባት አለችው። እንደዚህ ማድረግ የለብህም አለችው። ድና የወጣላት መርዝ ናት። ድና እንግዲህ ረብቃ ላይም በጣም አሰቃቂ ሁኔታ ምን እያረግሽ ነው? ለማን ነው ስልክ የምታወሪው? ስትላትም እንዴ ሰው አላገኝም ስልክ እያወራው ነበረ ስትልም አይፈቀድም፣ ሰው ማገኘትም ስልክ ማውራትም አይፈቀድልኝም። ቆይ እስር ቤት ነው እንዴ ያለሁት አለች። አዎ ከሱም ማይተናነስ ነው አለች። እንግዲህ ሮቤል ከውጭ ሸኝታ ፍቅረኛዋን ስትመለስ ረብቃን ሴት አድርጎ ይዞ ያለኔ ፍቃድ ማናባሽ አንጭ ብሎች ነው በማለትም አሰቃያት። በዚህን ሰዓት በጣም ማን ያላቃት አንቆ በአፍንጫዋ ደም እስከሚመጣ ድረስ ህይወቷ ሁሉ አበለሻሸው። በዚህን ሰዓት ረብቃ አሁን ግን ነቃችባቸው። ዲናና ሮቤል የሚያወሩትን እያንዳንዱን ነገር ካወቀች በኋላ መቼም ቢሆን እናንተ ተባባሪ አይደለውም፣ ከዚህ ቤት የማወጣበትን ነገር አመቻቻለሁ በማለትም ለራሷ ወሰነች። ቀጠለችና ሳቤላን ማነው ስምሽ? ጓደኛ ልሆንሽ ስትላትም ሳቤላ እባላለሁ አለች። ሳቤላ ክራር እየተጫወተች ነበረ። የሚያስፈራሽ ነገር አለ ስትላትም አዎ አይ አለች። አይዞሽ ብላም አሳይታት ሄደች። በዚህን ሰዓት ልዩ ገብታ ከሳቤላ ጋር በጣም ታላቀሱ። ጥለሽኝ የምትሄጂው ያላንቺ ማናለኝ? የሚያስፈራሻለ? አዎ ኖ አለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።